አጥቢያው እኔ ቤታዬ የቴዲ ንጉሳችን ዘፈን ሲወጣማ እኔ ማን ነኝ ላይቭ ላይ የምቀመጠው ንጉሳችን እስከሚያወጣ ብዬ ከሚያወጣበት ቀን ጀምሮ እስኪወጣ ድረስ አልበሙ ቁጭ ብዬ ቤቴ ውስጥ እየተጠባበቁ ገኝ ነበር። ለዛ ነው ላይቭ ያልገባሁት ንጉሳችንን በማክበር በዓል በይው አመት በዓል እንደ መማሪያ እንደ መጠንከሪያ ነው። የውሸት ቢሆን ሳቁ እንዴ! የውሸት ለምን ፍቅሮች ትስቃላችሁ እንዴ? የእውነት ሳቁ። ላይክ ያሳለፋችሁት ከዚህ በኋላ እኮ ያሳለፋችሁት ነገር ሊጸጽታችሁ አይገባም። በቃ ሊሆናችሁት ነገር ሆናችኋል። መጠንከር ነው እንጂ ያለው የምማልቀስ ነው። ኧረ ቆፍጣን፣ በተለይ እኔ ልጆች ቆፍጣን በለ ዲያ ለታለቃቁሱብኝ። እኔ ራስ ሆደ ባሻለኝ ትንሽ ነገር ሳይ በዛው ነው የሚሄደው። ቆፍጣን በሉ ማሮች። እሺ ስሚ ሴትዮ፣ ቻው በቃ ቻው። አሞራ ምን ነው የወጣው? ኧረ ወደዛ ይውጣ። ምን አባቱ ሰላም ሳይለን ይወጣል እንዴ? ቤት አይለኝም እንዴ? ኖ ሰት እኮ ነው እኮ ዘፈን ከፍቼ ነው። እቺ ለቃቃሚ ያለች እንዴ? አዎ ጠፋች ምናምን ሲል ጸጣል ነው። ከዛ ወጣ በቃ እሺ ይዘሽው ነይ። በቃ ይዘሽው ነይ። ተያይዛችሁ ነው ማሪ። ስሚ እንትና ከተቀበለሽ ይዘሽው ነይ ማሜ። በቃሽ ቻው። ወንድ ክፈችው ያንቺ። እሺ ልክፈተውሽ። ደርሶታል እንዴት ይችላል ዝም ማለት? ከነገ ዛሬ ይሻልባት የራሱ ትነጠት ተጣላሁና ከወንዝ ያድባር እንዴት ልታረቅ ከራሴ ጋር አዲስ አበባ አደሸዋሄ እንኳን ሸክም ሁሉ አይደለ ሞላዋተዋሄ። ከቴዲ የትኛው ተመቻችሁ? ቶሎ ቶሎ ኮመንት ላይ ጻፉልኝ። ወደ አሉባልታይ ከመግባት ቤት መሳም የምንፈልግ ሰዎች ብንስምሽ ቅር ይልሻሉ። ለምን ይለኛ ስጥሻለ። ግን ለሱ ብዬ ነው ቹቹ ቤብ፣ ክብር ለሱ ብዬ ነው። እሺ ጋይስ፣ ክብር ለቴዲያችን ብዬ ይወጣል በተባለ ማግስት አጥቢያ ላይ እኔ አኮብኩቤ አልገባውኝም። ቀጣይ ደግሞ ሲወጣ ቁጭ ብዬ ሳዳምጥ ነበር በብቸኝነት ማማ ላይ። ለዛ ነው የጠፋሁት። ለንጉሳችን ክብር ብዬ ነው እሺ ያልገባሁት ላይቭ ላይ 2 ቀን ወይ ባሽቃብ አገውዳድሩ ስንት እንዳሽቃበጠን እኮ እኛ። አዎ ለቴዲያችን ብዬ ነው ያልገባሁት ላይቭ ላይ። ስሙኝማ ቆይ ነገ ነው ቅዳሜ የምሰራላችሁ ቪዲዮ አለ በቴዲ። የጉራጌ ልብስ መቼ ልልበሰው እያልኩኝ እያሰብኩኝ ቱቱዬ ላከችልኝ። እድሜ ለቴዲ አብሮ ቴዲያችን እና አባቴ ላርግግ። ይህን የጉራጌ ልብስ በምን አጋጣሚ አድርጌ መስቀልን ጠብቄ ልልበስ እያልኩ ነበረ። ቢጫና ሰማያዊ ቱቱ እያስታወሽ የላክሽልኝ የጉራጌ ልብስ መቼ ልልበሰው ብዬ ነበር። ቴዲያችን ለምን ትጨነቂያለሽ ቤታ ብሎ በማሰብ ቱቱዬ ላከችልሽ የጉራጌ ቀሚስ እንዴት ቤት ውስጥ ይቀመጣል በሰማያዊው አለሽ ብሎ አዝኖ የጉራጌኛ ዘፈን ስላወጣ በሱ ቅዳሜ ዕለት ቀብዬ በጉራጌኛው ሰራለሁኝ። እግዚአብሔር ይስጥ ቴዲ፣ ብዙ መጨናነቅ አልነበረብህም። ግን እኔ አባት እግዚአብሔር ይስጥክ። ምን አይነት እኔ ልብህን ወደዋለሁ። ይሄ ቀና ልብህን በጣም ነው የምወደው። እና በቅዳሜ ዕለት ዜድ ምት አንዳንድ እኔማ የጠፋብኝን ቶሎ ያለው አላወራሁትን ላውራ። እንኳን ደስ ያለሽ ሰላም ተስፋዬ፣ እንኳን ደስ ያለሽ የኔ እናት፣ እንኳን ደስ ያለሽ፣ እንኳን ደስ ያለሽ ሰላምዬ። ወይ እኛማ እኮ ሰላምዬ ስምሽን በከንቱ ሲያጠፉ ቅር ብሎ ነበር። እናታል ሸራብ የቤቱ ቅንቅናም ደግሞ ይጮሃል። የቲክቶኩ ሲገርመኝ ሰላምዬ። ቆይ ሁሉንም ጋይስ ሁሉንም ከፍትላችኋለሁ፣ እናወራለን። ጊዜ እኮ አለን። የት ሄዳለሁ? ሜጃ የለኝም። ሰላም ተስፋዬ በድጋሚ እንኳን ደስ ያለሽ። እኛማ እኮ ስምሽን ሲያጠፉ በፍጹም never እኔ አስታውሳለሁ እንዴት እንዳልኩኝ ማለት ነው። never ever እንደዚህ አይነት ነገር አታደርጉም ብዬ ስናገር ነበረ። አታደርጉም፣ ስራ ላይ ናት። እውነትም እንዳልኩት ደስ በሚሆን ቆይ አንዴ ዘፈንማ ቆይ አንዴ እኔ እኮ ዘፈን ጋይስ ብቻዬን ነው ማዳ። ለዚህ እኮ ነው እኔ ቲክቶክ መምጣት ማልፈልገው። አያችሁ አይደለ? መምጣት አልፈልግም ቲክቶክ ላይ። በቃ ብቻዬን መዳመጥ ነው የምፈልገው። ይሄን ክፈች። እኔ ከሰው ጋር ማዳመጥ አልወድም ጋይስ። ልቤ ይሰረቃል። ኮመንት ልቤን ሰርቋል ብላምና ይሄ የንጉሶ ዘፈን ስታዳምጡ ብቻችሁን ነው ማዳመጥ ያለባችሁ። የሆነ ነገር ላይ ቃላል አለባበሳችሁ ነው ጸጥ ያለ ነጭ ነገር ለብሳችሁ ቢሆን መልካም ነው።
አሁን የነ ቴዲ ምናምን እንደዚህ አይ ፒፒ ምናምን እንደዚህ አይነት ዘፈን ስታዳምጡ ዝም ብላችሁ ነው ከሺል ላይ ልብስ ገዝታችሁ ዊል ዊል ነው የምትሉት። የቴዲ የንጉሳችንን ስታዳምጡ እንዲህ ከኮልኮሌ ጋር ተሰብስበናችሁ ዛሬ ግን እንደዚህ ኮመንት ላይ ተኮልኩላችሁ ምናምን ኔቨር እንደዛ አላደርግም። ኖ ዌይ ላይክ የቴዲን ከእናንተ እንዲህ ኮሜንታተር ምናምን ኖ ብቻዬን ባዶ ክፍል ቤት በጽሞና ነጭ ቀሚስ ለብሼ የሆነ የሚጠጣ ነገር አድርጌ ምናምን እንዲህ በሺል ልብስማ አልጨፍረለትም። ቀብራር ብያለ አይደለ መሰጠግ ሰጠብዬ ነው እንጂ ቴዲ ማዳምጠው በእናንተ ጋር ይከብደኛል። ይቅርታ አልከፍትም። የቴዲ አፍሮ እንዲህ በየኮሜንቱ መክፈት አልፈልግም። ክብር ለንጉሳችን። ቴንክ ዩ ቬሪ ማች ቴንክ ዩ። ይዘጋል የንጉሳችን ኔቨር። እኔ እንደዚህ አልከፍትም። ብዙዎቻችሁ ልትደነቁ ትችላላችሁ። ምን አይነት ሴት ናት ትላላችሁ፣ ከሰው ሁሉ የተለየች። እኛ እኮ በየመጠጥ ቤቱ በየክለቡ በየምኑ በየመሻታ ቤቱ አሉባልታ ቤት ስናዳምጥ ነበር። ምን አይነት ልዩ ሴት ናት ልትሉኝ ትችሉ ይሆናል። ሆዳችኋለሁ ውስጣችሁ ግን ኖ አልከፍትም። የቴዲ አፍሮን ዘፈን አሁን ግማሽሽ ባይሽ አንድ እግር ጫማ የለሽም። እንዴት አድርጌ ነው ማዳምጠው? ይጨንቀኛል። ግማሽ ፓንትሽ ጣሪያ ላይ ነው ያለው። አላወረሹን ቋንጣ ሆኗል። ግማሽ ባይ ምናምን ነገር ክብዳር ጥብ ጫማና ካልሲ ያድርግ አልጋ ላይ ቂቅ ብለህ ተኝታል። አይሆንም ጋይዝ አይሆንም። ጸዳት ብላችሁ ወይ ዘንድሮ ጸዳት ብላችሁ ብላችሁ እንጂ እንዲህ በዝም ብሎ አይከፈትም ውዶች። አም ሶሪ ቤት አጽዱ እቃጠ ምን ጽድት ብላችሁ ነው ስማ። እኔ እሺ ለምደነዋል። ይሄ ቲክቶክ ጆሮአችን የሚያደነቁሩትን እና በረታታ ይሁን ብለን ነው ለምደነዋል ጋይዝ። አንዴ በሺል ልብስ እየቀየረ አንዴ ዕቃ እያጠብን አንዴ ዕቃ እያንኳኳን አዳምጠንላችኋል። ነቨር እንደዚህ አላደርግም። አም ሶሪ አጽድታችኋል። መጀመሪያ መልሱ። ቤቱን ያጸዳ ዕቃ ያጠበ በትክክል ኩክ ያደረገ የልጆች ዳይፐር የተቀየረ ጽድት ብላችሁ ነጭ ቀሚሳችሁ ነጭ ሱፋችሁን አድርጋችሁ አልጋ ላይ ተኛችሁ ሰዎች አላችሁ። ካላችሁ ይከፈታል አላችሁ። ሁሉም ታጥቧል። ተመስገን ታጥባችኋል። አንዱን ሳጨር ለዚህ እኮ ነው የቴዲ አፍሮ ዘፈን መከፈት የለበትም የምለው እኮ ለዚህ ነው። አሉባልተኛ አለቀላቂ ባለበት አሁን ዜድ እንደዚህ የመንደር ወሬ አይወራም። የቴዲ ዘፈን ሲከፈት መሰጥ ነው ማለት ያለባችሁ። ሰው ማስታወስ የለባችሁ። የድሮ ፍቅረኛችሁ እግሩን በሉት። አንዴ መግለጫ እየሰጠው ነው በህዝብ ድምፅ የመጣች ሴትዮ። አንዴ ተረጋጊ። እኔ ኮሜንታተር ለዚህ ነው የቴዲ አፍሮ ዘፈን አይከፈትም። አሉባልተኞች አይገቡበትም። በቃ ከፈት ተብላችሁ ይሄ ልባችሁ መከፈት አለበት። ዜድን ውስጣችሁ አስቀምጣችሁ ቴዲን ክፈቺ። የማይሆን ነገር እኮ ነው። ዜድ ወደ ውስጥ ተቀምጣ ቴዲ አፍሮን ክፈቺ። የማይሆን ነገር ስለዛ ሰርዣዋለሁ። ይኸው ዜድ ብላችኋል። አለቀ። ዜድ አውሪ። እንዴት ነሽ? ጤና ይስጥልኝ። ሰላም። እንዴት ነሽ? ጠፋሽ። በሰላም ነው አለው። የቴዲ ዘፈን ሊወጣ ነው ተብሎ የሆነ ዘፈን ያወጣው እናመሰግናለን። ይገባዋል። ቴንክ ቬሪ ማች እናመሰግናለን። ይገባዋል ጋይስ፣ ይገባዋል ማለት ይገባዋል። ቤታዬ የኔ ማር አልገላሽም ጽድት ብለሽ ዶላርች እኔም ጽድት አጥቤ ታጥኜ ነው የመጣሁት። የቴዲ ዘፈን ይከፈታል። በጣም ዛሬ ግዳ ወይ ዘንድሮ። እሺ የትኛው ይከፈትላችሁ? ስለ አዱ ገነት የዘፈነው ይከፈትላችሁት? ወይ ዘንድሮ። እሺ አሁን እኮ ከፍተነው ነበር ከደቂቃ በፊት። ጀንበር ስሙን ወጉን ይዛችሁታል። ቀጥሉ፣ ቶሎ በለው። አንድ አይነት ሀሳብ ይኑራችሁ። መይረማ ወይ ጉድ። እሺ እሱ ይቅደም። ቆይ መግለጫ ልስጥበት በሱ ሁኔታ። አንዴ እናት አንዳንድ ሰዎች እኛ ባንገባም በወፎቻችን ይላካል። አንዳንድ ሰዎች እስኪ የቤታ ልጆች ይሄ ቴዲ አፍሮ የዘፈነውን ዘፈን ይፍቱ እስኪ መብረቆች ሲባል ነበር። በሚገርም ሁኔታ ቴዲዬ የኔ አባት እነዚህ የጀበና ቆይ ማርዬ እንትን ውስጥ እንዳይቀላቀል አንዴ እንዳገቢ። አንቺ አሁን አታውቂም ስለማወራው አይደለ ዜድ
በቃ ጥሩ ከሰው ጋር እንዳላያይዝሽ ብዬ ነው። ዝም ብለሽ አዳማጩኝ እና ቴዲያችን የሁላችን መከታችን አባታችን። ኦኬ ጥሩ እንኳን አላወቅሽ ቴዲያችን። እኔም ብዙ ጊዜ የቤታ ደጋፊዎች የአረብ ሀገር ልጆች ናቸው ምናምን እያሉ ሰውን ሲያጣጥሉ ነው የሚውሉትኝ። ቴዲን የመሰለ ገናና ከአንዴም ሁለቴ ለአረብ ሀገር ልጆች በቃ በደንብ አድርጎ ዘፍኖ የልባቸውን ነው የተናገረው። እና ንጉሱ የለመደ አፌን ቆይ ማሪ አፌን አንዴ ጋይስ አፌ ባለገ አፌ ባለገ ይቅርታ ጋይስ ይቅርታ አፌ ባለገ የንጉሱ ዘፈን አፌ ላይ መጣ ስድቡ መጣ የለመደ አፍ ነው። እና አንዳንዶቻችሁ እስኪ እነ መብረቅ ይፍቱትኝ ቻይንኛ የዘፈነ ይሁን ባላቅም ግን እነ መብረቅ እስኪ ይፍቱትኝ ይሄንን ዘፈን የቴዲ አፍሮ ከመፍታትም አልፎ ተዘፈነላቸው። እናንተ የናቃቸዋቸው ንጉሳችን ቴዲዬ ደግሞ ማለት ነው እንዲህ በክብር ዘፍኖላቸዋል ማለት ያክል ነው። ቴንክ ዩ ቬሪ ማች። አሁን ማውራት ይሻል ዜድዬ። ይህ ማህበረሰብ እኮ ከባድ ነው እኮ። 2 ቀን ስንመጣ አጀንዳ ይጠራቃቀምብናል። ቶሎ አጠራ አድርጌ ላውራ ብዬ ነው። ለእናንተ ይከፈታል። እሺ ጉድ ነው እኮ ዘንድሮ።